በጌታ እራት የዘላለም ሕይወት ይገኛል ብለህ የምታምነው ወዳጄ አሁን ወደፊት እየመጣህ ያለኸው ማለት ነው። መልካም። በየሳምንቱ ነው ወይ የዘላለም ሕይወት የምታገኘው? ከወገኖችህ ጋር ተሰብስበ የጌታ እራትን በበላህ ቁጥር የዘላለም ሕይወት እያገኘህ ነው? ስንት ጊዜ ነው የዘላለም ሕይወት የሚገኘው? ይሄንን ሲምፕል ሎጂክ እንኳን መመለስ የማይችል ሰው እኮ ነው ወደፊት መጥቶ ሜድላይንስ የሆኑ ሉትራንስ ወይም የጥንቶቹ ሉትራንስ በዚህ ዘመንም ለዚህ ዘመን ሉትራንሶች ወይም ደግሞ ለኢትዮጵያ ሉትራንሶች ያስፈልጋሉ ብሎ የሚሰክሰን። አያስፈልጉም። ባይዘዌ እንደውም የአሁኗ ዘመን የኛ አገሯ ሉትራንስ የሚያስፈልጋት የጴንጤቆስጤ ሙቭመንት ነው፣ ወይም ደግሞ የመንፈስ ቅዱስ ኃይል በውስጧ ገብቶ እናንተ ከጥንት ያስፈልጋታል የምትሉትን አስተምሮ ሁሉ የገለበጠ ማውጣት አለበት። which is የሚያስፈልገው which is important for now። ስለዚህ የዘላለም ሕይወት በየሳምንቱ እንደሚገኝ እያሰብክ ነው ወይስ ሂደት ነው እያልክን ነው? የዘላለም ሕይወት በሂደት የሚገኝ ነው። እንደሱ እያልክ ከሆነ መጀመሪያውንም የዘላለም ሕይወት ስላላገኘህ እንደነከሌ በስራም ጭምር በእንትንም ጭምር ብለህ ልታስተምር ይገባል። ባይዘዌ ምንም ልዩነት እንዳለው አይሰማኝም። ኦልሞስት ጠይም ኦርቶዶክስ ናቸው ብዬ ነው ማምነው። የጴንጤ የጌታ እራት ወይም ቅዱስ ቁርባን ቫሊድ አይደለም የሚል ያላዋቂ ቀልድና መለጠፍ ወይም ደግሞ ኢሜጅ ማበላሸት አይነት ነገር ሰሞኑን እዚህ ቲክቶክ ላይ በጣም ቀበጥበጥ ካረጋቸው ከሉተራውያን ዘንድ ተወርውሮ አይቻለሁ። ይህንን ያልኩት ምንድን ነው? ብዙ ነገር መፈለግ፣ እርስ በርስ መበሻሸቅ እዚህ ቲክቶክ ላይ ስላለ ነው። እና እኔ እንዲያውም በጣም ከሶሻል ሚዲያ የተወሰነ ጊዜ ልረፍ ብዬ በራኩበት በዚህ ሰሞን ነው እዚህ ጉዳይ ላይ እንግዲህ እንደዚህ ተብሎ ያገኘሁት እና የተወሰነ ነገር እስኪ በጴንጤቆስጤ የወሰነ መለኮታዊ ምልከታ ስፔሻሊ ቅዱስ ቁርባንን አስመልክቶ ፔንቴኮስታል ቲዮሎጂ ዩካሪስት ላይ ምን ይመስላል የሚለውን እናንሳ። አደራችሁን ኮፒ ሊንክ፣ ሼር እና ሪፖስት አድርጉ ይህንን ቪዲዮ። አካውንቴም ስለተመታ አካውንቴን ኮፒ ሊንክ አድርጉ። ይህንን አካውንት ፎሎ ያላረጋችሁ ፎሎ አድርጉ። የጴንጤቆስጤው ስነ መለኮት የጌታ እራት ወይም ቅዱስ ቁርባንን አስመልክቶ ከሮማውያን ካቶሊክ ሆነ ከኦርቶዶክስ እንዲሁም ደግሞ ከአንዳንድ የፕሮቴስታንት ትውፊቶች ወይም ትራዲሽንስ ለምሳሌ ከሉተራውያን የተለየ ትርጓሜና ግንዛቤ ያለው መሆኑ ግልጽ ነው። ነገር ግን ይህ በጥንቃቄና በግልጽ መታየት አለበት ብዬ አምናለሁ። በጣም መጠንቀቅ አለብን። ደግሞ የምናድበሰብሰው አይደለም፣ በግልጽም መሆን አለበት። የጴንጤቆስጤ ስነ መለኮት ቅዱስ ቁርባንን አስመልክቶ እንደ ምሳሌያዊና መንፈሳዊ መታሰቢያ ተግባር የሚወሰድ ሲሆን ህብስቱና ወይኑ ደግሞ ክርስቶስን ስጋና ደም ይለውጣል ተብሎ በፍጹም አይታመንም። ትራንስብስታንቴሽንን አንቀበልም። ከቅዱስ ቁርባን መለወጥ ይልቅ የክርስቶስን መንፈሳዊ መገኘት የሞቱና የትንሣኤው ማለትም የቤዞቱ መታሰቢያነትና የአማኞቹን ህብረት በደንብ ያጎላል። የዚህ ትውፊት ማዕከላዊ የመጽሐፍ ቅዱስ ክፍል ደግሞ አንደኛ ቆሮንቶስ 11 ከ23 እስከ 26 ያለው ክፍለ ምንባብ ሲሆን ጳውሎስ የኢየሱስን ቃል በቀጥታ ጠቅሶ ሲተርክ እንዲህ ይላል፣ ይህንን ለመታሰቢያዬ አድርጉት የሚለውን አጽንኦት በጣም ሰጥቶት ደጋግሞ ሲያነሳው በዚህ ክፍለ ምንባብ ላይ እንመለከታለን። ስለዚህም በጴንጤቆስጤ ስነ መለኮት ውስጥ ቅዱስ ቁርባን በዋናነት በክርስቶስ የታዘዘ ምሳሌያዊ ልምምድ ወይም ሲምቦሊክ እንጂ የማዳን ጸጋ በራሱ ማለትም በህብስቱና በወይኑ የሚያስተላልፍ አይደለም ተብሎ ይታመናል። ሌላው ቁልፍ የስነ መለኮታዊ ነጥቦችን ወይም ኪ ቴዎሎጂካል ፖይንቶችን ለማየት ያክል በፔንቴኮስታል ትውፊት ከዚህ በታች ለምሳሌ የምናነሳቸው ነጥቦች ቅዱስ ቁርባንን አስመልክቶ ያለን ነገረ መለኮታዊ እሳቤ ያሳያል። በጴንጤቆስጤው ዘንድ ያለውን ማለት ነው። የመጀመሪያው መታሰቢያና አዋጅ ነው። የጌታ እራት ሜሞሪያልና ፕሮክላሜሽን ነው ተብሎ ይታመናል። ቅዱስ ቁርባን የክርስቶስን የኃጢአት ክፍያ ሞትና ትንሣኤ የማስታወስ ተግባር ነው። ሞቱ የሚታሰብበት፣ ትንሣኤው የሚታሰብበት ቅዱስ ስርዓት ነው። ሌላው አማኞች በመንፈስ ቅዱስ አማካይነት የሚታወሱትን እውነታዎች ማለትም ሞቱን፣ ትንሣኤውን ወደሚያሰላስሉበት ሁኔታ ውስጥ ማለትም በአካላዊ ለውጥ ሳይሆን በመንፈሳዊ ተሳትፎ እንደሚሳተፉ ይታመናል። ይህም ደግሞ ጽኑ የሆነ የፔንቴኮስታል እምነት ነው።
ሌላው የአማኙን ምስጋና ህይወት፣ ንስሐና እምነት ያድሳል ደግሞ ተብሎ ይታመናል። ሁለተኛው ደግሞ ህብስቱና ጽዋው የክርስቶስን ስጋና ደም ተምሳሌታዊ ወይም ሲምቦሊክ እንጂ ቃል በቃል አይደለም፣ ቅድም እንዳልኩት ሊትራል አይደለም የሚለው መሰረታዊ እውነት ነው። ህብስቱና ወይኑ የመስዋዕቱ አርማዎች እንጂ የስጋውና የደሙ አካል አይደሉም ተብሎ ይታመናል። በዚህም ጴንጤቆስጣዊ ምልከታ የካቶሊክና የሉትራንን አስተምሮ ይቃረናል፣ ግልጽ ነው። ይልቁንም መታሰቢያና መንፈሳዊ መገኘት ላይ ደግሞ በጣም አድርጎ አጽንኦት ይሰጣል ማለት ነው። ሶስተኛው ደግሞ ዋና ፖይንት ምንድነው? የክርስቶስ መገኘት ወይም ዘ ፕሬዘንስ ኦፍ ክራይስት የሚባለው ነው። አማኞች በእምነት ሲሰበሰቡ ክርስቶስ በመንፈስ ቅዱስ አማካኝነት በመንፈሱ ይገኛል ወይም በመንፈስ ይገኛል የሚለው መሰረታዊ የጴንጤቆስጣውያን አስተምሮ ነው፣ ቁርባንን ወይም ቅዱስ ቁርባንን አስመልክቶ። ሌላው በቅዱስ ቁርባን ወቅት የመንፈስ ቅዱስ ህላዌ ፕሬዘንስ ደግሞ የክርስቶስን ሞት መታሰቢያ ሞትና ትንሣኤ መታሰብ እምነትን የሚያጠናክር ህያው ልምምድ ወይም ኤክስፒሪየንስ ያደርገዋል። ፕሬዘንት ማድረጉ መንፈስ ቅዱስ ማለት ነው። ይህ አንዳንድ ጊዜ እንደ ተለዋዋጭ መገኘት ይገለጻል። ክርስቶስ በእውነት አለ ስንል፣ ነገር ግን በአካል በንጥረ ነገሮቹ ማለትም በህብስቱና በወይኑ ላይ ግን አይደለም ማለት ነው። ሌላው አራተኛው ነጥብ ምንድነው? ህብረትና አንድነት ወይም የክራይስት ኮሚኒቲን ኤንድ ዩኒቲን የሚያሳይ ነው። ይህ ስርዓት ቅዱስ ቁርባን በክርስቶስ አካል ውስጥ ያለውን አንድነት ያሳያል። አንደኛ ቆሮንቶስ ምዕራፍ 10 ከ16-17 ላይ በአማኞች መካከል ያለውን ህብረት ሐዋርያው ጳውሎስ አሁንም ሲያነሳ ትመለከታላችሁ። ከዚህ አንጻር ሌላው ህብረቱ በሁለቱም አቅጣጫ ሲሆን ወደ ላይ ቨርቲካሊ ከክርስቶስ ጋር፣ ወደ ጎን ደግሞ ሆሪዞንታሊ አማኞች እርስ በርስ የሚያደርጉትን ህብረት ደግሞ ያሳያል። ሌላው በቅዱሳን ህብረት መካከል ይቅርታ አለማድረግም ወይም መለያየትን ማድረግ በማይገባ መልኩ የጌታን ማዕድ ሊያረክስ እንደሚችል ደግሞ ይታመናል። ይህንን አንደኛ ቆሮንቶስ 11 ከ7-30 ላይ ሐዋርያው ጳውሎስ በቀጥታ ኮት ያደርገዋል። አምስተኛው ነጥብ የመንፈስ ቅዱስ ሚና ወይም the role of the Holy Spirit ምንድን ነው? የጌታን ራት በምንወስድ ጊዜ እንደ ጴንጤቆስጣውያን ምልከታ መንፈስ ቅዱስ የክርስቶስን መገኘት መካከለኛ ያደርገዋል እና አማኞች በጌታ ሞትና ትንሣኤ ውስጥ ደግሞ እንዲሳተፉ በእምነት ያስችላቸዋል ተብሎ ይታመናል። ስለዚህ ቅዱስ ቁርባን በመንፈስ የተደገፈ የአምልኮ የመታደስና የማበረታቻ ተግባር ነው ተብሎ ይታመናል። ሌላው አንዳንድ የጴንጤቆስጤ ሊቃውንት ደግሞ እንደ ሲሞን ቻን ወይም ፍራንክ ማቺያ የጌታ እራትና እንደ መታሰቢያ ብቻ ሳይሆን ከመንፈስ ጋር እንደተገናኘ መታየት አለበት ብለው ደግሞ ይሞግታሉ። እሱን በኋላ ላይ አነሳዋለሁ ብዬ አስባለሁኝ ኮንቴምፖራሪ ስኮላርስን ሳነሳ። ሌላው መጽሐፍ ቅዱሳዊ መሰረቶችን ደግሞ እንመልከት እስኪ። ሉቃስ 22 ከ19-20 ይህን ለመታሰቢያ አድርጉት ብሏል ጌታችን። ሌላው አንደኛ ቆሮንቶስ 10 ከ16-17 ላይ የበረከት ጽዋ ከክርስቶስ ጋር መካፈል አይደለምን ይላል ሐዋርያው ጳውሎስ። ሌላው አንደኛ ቆሮንቶስ 11 23-30 ላይ የአክብሮት ተሳትፎ መመሪያዎችን ሐዋርያው ጳውሎስ ሲያስቀምጥ ትመለከታላችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎት ጸንተው ኖሩ ይላል። ይሄም ሌላው መጽሐፍ ቅዱሳዊ መሰረት ነው። ሌላው ጴንጤኮስቶች ወይም ፔንቴኮስተልስ ሚስጥራዊ ለውጥን ወይም ሚስቲካል ቼንጅ የሚባለውን ሳይሆን መታሰቢያን፣ ህብረትንና አዋጅን በማጉላት እነዚህን ክፍሎች ስርዓቱ ሲፈጸም እነዚህንም ሆነ ሌሎችን የመጽሐፍ ቅዱስ ክፍሎች ያነባሉ ማለት ነው። ሌላው አምስተኛው ነጥብ ደግሞ በጴንጤኮስጤ አብያተ ክርስቲያናት ወይም ፔንቴኮስታል ቸርች ውስጥ የቅዱስ ቁርባን አተገባበር ምን ይመስላል ወይም ፕራክቲሱ እንዴት ይመስላል የሚለውን እስኪ ለማየት እንሞክር። የመጀመሪያው የቅዱስ ቁርባን ስርዓት ብዙ ጊዜ በየሳምንቱ ሳይሆን በየወሩ ወይም ደግሞ በየሩብ ዓመቱ ይከናወናል። ይሄ ከአጥቢያ ወይም ከቤተ እምነት ይለያያል። እንዲሁም ቅዱስ ስርዓቱ የሚከናወነውም በቀላል መንገድ፣ ለምሳሌ አንዳንድ ጊዜ በወይን ምትክ የወይን ጭማቂ ወይም ደግሞ ቪንቶ ሊጠቀሙ ይችላሉ። ሌላው ያልቦካ ህብስት ወይም ቂጣ በመጠቀም ነው እንትን የሚሉት። ሌላው ተሳትፎን በተመለከተ ደግሞ ዳግም ለተወለዱ አማኞች ሁሉ ክፍት ነው። ምናልባት አብዛኞቹ ጋር ግን የውሃ ጥምቀትን መውሰድንም ደግሞ ያጠቃልላል።
የስርዓት አፈጻጸሙን ደግሞ ስንመለከት ወይ ድባቡን ስንመለከት ወይም አትሞስፈር የምንለውን ብዙ ጊዜ በጸሎት የተሞላና በመንፈስ ቅዱስ ስላዌ ወይም ኢን ዘ ፕሬዘንስ ኦፍ ዘ ሆሊ ስፒሪት የሚከናወን ሲሆን አንዳንዴም በአምልኮ በዝማሬ ምስክርነቶች ወይም የፈውስ ጸሎቶችም ይታጀባል ማለት ነው። አንዳንድ የጴንጤቆስጤ አብያተ ክርስቲያናት እግርን መታጠብን ይሄ ዮሐንስ 13 ላይ ያለውን በማንሳት እንደ ትህትናና የአገልግሎት ምልክት አድርገው በማካተት ቅዱስ ስርዓቱን ይፈጽማሉ። ስድስተኛው ደግሞ ስነ መለኮታዊ ፋይዳ ወይም ቴዎሎጂካል ሲግኒፊካንሱ ምንድን ነው የሚለው ላይ የጴንጤቆስጤው አረዳድ ቅዱስ ቁርባንን እንደሚከተለው ነው የሚረዱት ማለት ነው። የመጀመሪያው ለክርስቶስ ትእዛዝ የመታዘዝ ተግባር an act of obedience to Christ command ማለት ነው እና እንደዛ ይቆጠራል። ሁለተኛው የክርስቶስን ሞትና ትንሣኤ እንዲሁም የዳግመኛ ምጽአቱን ማወጃ አዋጅ ተደርጎ ይቆጠራል። like a proclamation of Christ's death and resurrection and also return ማለት ነው። ሶስተኛው ለድነት የሚቀርብ ምስጋና thanksgiving for salvation ምንለውን ማለት ነው። አራተኛው በመንፈስ ቅዱስ በኩል የሚደረግ መንፈሳዊ ግንኙነት ነው ተብሎ ይታመናል። ስፒሪቹዋል ኢንካውንተር ነው ተብሎ ይታመናል ከመንፈስ ቅዱስ ጋር። ሌላው አማኞች እንደ አካል አንድ ማዕድ የሚካፈሉበት ነው። ዩኒፋይንግ ሚል ኦፍ ዘ ፌዝ ኮሚኒቲ ተብሎ ይታመናል። እንግዲህ በዚህ ዘመን ያሉ የጴንጤቆስጤ ሊቃውንቶችን ወይም ኮንቴምፖራሪ ፔንቴኮስታል ስኮላርስን ደግሞ ለመመልከት ያክል የዘመናችን የጴንጤቆስጤ ነገረ መለኮት ሊቃውንት የጴንጤቆስጤ ከሌላው ትውፊት ጋር ያለውን ልዩነቶች ሳይጥሉ ነገር ግን ቅዱስ ቁርባንን የበለጠ ስርዓተ አምልኮ ወይም ደግሞ ሊተርጂካል እና ምስጢራዊ ትርጓሜ ወይም ሳክራመንታል እንዲሆን ሳክራመንታል ዴብዙ እና ሊተርጂካል ዴብዙ እንዲጨምር ነገሩን ትኩረት በመስጠት ጉዳዩን እንደገና እየመረመሩት ነው ያሉት። ስለዚህ ነገሩ ገና አልተዘጋም ማለት ነው። ከነዚህ ሊቃውንት መሃል ለአብነት ያህል ሲሞን ቻንን ቅድምም አንስቼዋለሁ። ጴንጤቆስቶች የጠለቀውን የጌታ እራት ስነ መለኮት በመንፈስ የተሞላ ህብረት መልሰው ማግኘት እንዳለባቸው ይሞግታል። ሌላው ሁለተኛው ስኮላር ደግሞ ፍራንክ ዲማቺያ ነው። ፍራንክ ዲማቺያ ቅዱስ ቁርባንን እንደ በመንፈስ የተጠመቀ ጠረጴዛ አድርጎ ይመለከተዋል። ስፒሪት ባፕታይዝድ ቴብል ይለዋል። ይህም መንፈስ አንድነትንና መቀደስን ያሳያል ብሎም ያምናል። ሌላው ሶስተኛው ስኮላር አሞስ ዮንግ ነው። አሞስ ዮንግ ምግቡን በክርስቶስ የማዳን ስራ ውስጥ እንደ ገቢረ መንፈስ ቅዱስ ወይም ኒማቶሎጂካል ተሳትፎ አድርጎ ይተረጉመዋል። እነዚህ የነገረ መለኮት ሊቃውንት የጴንጤቆስጤያዊውን መንፈሳዊነት ከበለጸገ የቅዱስ ቁርባንን ስርዓት አምልኮ ግንዛቤ ጋር ማለትም ሪቸር ሳክራሜንታል አዌርነስ በማገናኘት ላይ ያሉ እየመረመሩ ዲግ እያደረጉ ያሉ በመንፈስ ልምምድና በቅዱሳን ህብረት ላይ ደግሞ አጽንኦት በመስጠት ቅዱስ ቁርባኑን የላቀ ስርዓት ትርጓሜ እንዲኖረው ለመጠበቅ የሚጥሩ ሊቃውንቶች ናቸው። ለማጠቃለያ ያክል የጴንጤቆስጤውን ነገረ መለኮት ምን ይመስላል በነገረ ቁርባን ብላችሁ ጥያቄ ለተፈጠረባችሁ ሰዎች በአጭሩ ጴንጤቆስታልስ ቁርባንን የሚገነዘቡት እንደ ቅዱስ ቁርባን ስርዓት ንጥረ ነገሮችን ወይም ህብስትን ወይም ወይኑን እንደሚቀየር ሳይሆን በመንፈስ የተሞላና የሚመራ የመታሰቢያ የምስጋና ደግሞ ቅዱስ ህብረት የምንፈጽምበት ትልቅ ስርዓትና ተግባር ነው ብለን እናምናለን። የክርስቶስ መገኘትም በመንፈሳዊ እንጂ በአካልም አይደለም፣ ሊትራል አይደለም፣ በመንፈስ ነው የሚል ነው። ሌላው መንፈስ ቅዱስም ሊትራሊ ስንል እያልን ያለነው ምንድን ነው? አካላዊ አይደለም፣ ህብስቱንና ወይኑ ላይ የተመሰረተ አይደለም የሚለውን ለማሳየት ነው። ሌላው መንፈስ ቅዱስም በመገኘቱና ቅዱሳንን በማገዝ እንዲሁም በመርዳት የመስዋዕቱን መታሰቢያ ደግሞ ህያው ያደርገዋል ተብሎ ይታመናል።